የኢትዮጵያና የግብጽ ድርድር ከ14 ቀናት በኋላ የሚደረገው ምርጫ እንደተጠናቀቀ በኢትዮጵያና ግብጽ መካከል ድርድር እንደሚጀመር የዲፕሎማቲክ ምንጮች ተናግረዋል። አሜሪካ የሁለቱ ሀገራት አደራዳሪ ሆናም ቀርባለች። ዶናልድ ትራምፕ በተደጋጋሚ በኢትዮጵያና ግብጽ መካከል ጦርነት ማስቆማቸውን መናገራቸውም የሚታወስ ነው። በሌላ መረጃችን የኒውክሌር ኃይል የህልውና ጉዳይ ነው ስትል ኢትዮጵያ አሳውቃለች። የመቀሌ ቀጣይ የፖለቲካ ፍጥጫ የትግራይ ሰላምና ለውጥ ምክር ቤት አዲስ አበባ ላይ ተመስርቶ ወደ መቀሌ ለመግባት ቆርጦ ተነስቷል። በሌላ መረጃችን ኢትዮጵያና ሳውዲ አረቢያ በሁለትዮሽ ግንኙነትና በስደተኞች ደህንነት ጉዳዮች ላይ ከፍተኛ የዲፕሎማሲ ውይይት አካሂደዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናቸው በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኒውክሌር ኃይል የህልውና ጉዳይ ነው ስትል ኢትዮጵያ አስታውቃለች። የኒውክሌር ኃይል ለኢትዮጵያ የቅንጦት ምርጫ ሳይሆን ከቀን ወደ ቀን እያደገ የመጣውን የኃይል ፍላጎት ለማሟላትና ዘላቂ ኢንዱስትሪ ሽግግር ለማምጣት የግድ የሚል የህልውና ጉዳይ መሆኑን የኢትዮጵያ ኒውክሌር ኃይል ምክትል ኮሚሽነር ሽፈራው ተሊላ ተናግረዋል። ሀገሪቱ ኢኮኖሚዋን ይበልጥ ለማሳደግ ለአየር ንብረት ተስማሚ በሆኑ ታዳሽ ኃይሎች ላይ ትኩረት አድርጋ እየሰራች ቢሆንም የኢኮኖሚው ፈጣን እድገትና የኢንዱስትሪዎች መስፋፋት አስተማማኝ የኃይል አማራጭን መፈለግን አስገዳጅ አድርጎታል ብለዋል። የኢትዮጵያ ኒውክሌር ኢነርጂ ኮሚሽን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር በመተባበር ለሀገሪቱ ወደፊት የኒውክሌር ኃይል ማመንጫ የሚሆን ቦታ ለመምረጥና ለማጥናት የሚያስችል ብሔራዊ አውደ ጥናት ከግንቦት 10 እስከ 14 ድረስ ማካሄድም ጀምሯል። ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ የድርጊት መርሃ ግብርና የስትራቴጂካዊ ፍኖተ ካርታ መፈራረማቸው ይታወሳል። በሌላ መረጃዎችን የትግራይ ሰላምና ለውጥ ምክር ቤት የተባለው ስብስብ አዲስ አበባ ውስጥ ተቋቁሟል። የተለያዩ የሀገር ውስጥ መገናኛዎች እንደዘገቡት ከ8 ወራት በፊት የትግራይ ለውጥ ፈላጊ ኃይሎች ንቅናቄ በሚል የተቋቋመው ማህበር ማኒፌስቶውን በማሻሻል የትግራይ የሰላም ለውጥ ምክር ቤት በሚል አዲስ አበባ ላይ የመጀመሪያ ምስረታ በዓሉን ትናንትና ሰኞ አድርጓል። በምክር ቤቱ ምስረታ ጉባኤ የፕሪቶሪያ የሰላም ስምምነት ተደራዳሪዎች መካከል የሆኑት ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳን ጨምሮ ጀነራል ጉሽ ገብረ ሰባት ማህበራዊ መሰረታቸውን ትግራይ ያደረጉ የፖለቲካ ፓርቲዎች፣ የቀድሞ የክልሉ አመራሮች፣ የቀድሞ ወታደራዊ አዛዦችና ታጋዮች እንዲሁም ማህበራት መገኘታቸውን የሀገር ውስጥ ሚዲያዎች ዘግበዋል። አቶ ጌታቸው ረዳት እንደተናገሩት ምክር ቤቱ በቅርቡ መቀሌ እንደሚገባና የሚስተዋለውን ህገ መንግስታዊ ስርዓትና የፕሪቶሪያውን የሰላም ስምምነት በመጣስ በጉልበት ስልጣን የተቆጣጠረውን የህወሓት ቡድን በማስወገድ በክልሉ ምርጫ ተደርጎ ህጋዊ መንግስት እንዲመሰረት በተደራጀ መንገድ በመጓዝ ሰላማዊ አስቻይ ሁኔታ መፍጠር ነው መባሉን ተናግቷል። ከዚህ ሌላ ትግራይ ክልል ከጦርነቱ ወደነበረችበት ህገ መንግስታዊ የግዛት ቅርጿ በመመለስ ተፈናቃዮች እንዲመለሱ በተደራጀ ሁኔታ መስራት ነው። ምክር ቤቱ 5 የፖለቲካ ፓርቲዎች ማለትም ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንቺ ሀቂ እንዲሁም በአፋር ክልል የሚንቀሳቀሱት የሐረሪ መሬት ታጋዮችን ወታደራዊ ክንፍን ማሰባሰቡም ይነገራል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ጉዳያችን እናልፋለን። ኢትዮጵያና ሳውዲ አረቢያ በሁለትዮሽ ግንኙነትና በስደተኞች ደህንነት ጉዳዮች ላይ ከፍተኛ የዲፕሎማሲ ውይይት አካሂደዋል። የፌዴራል የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ትናንት በሳውዲ አረቢያ የውጭ ጉዳይ ሚኒስተር ዋሊድ አልክሪሽ ጋር በአዲስ አበባ ተገናኝተው በሁለትዮሽ ግንኙነት፣ በሰራተኞች ስምሪት እንዲሁም በቀጠናው ሰላምና ደህንነት ጉዳዮች ዙሪያ ሰፊ ውይይት አድርገዋል። የውጭ ሚኒስተር እንዳስታወቀው ሚኒስተር ጌዲዮን ጢሞቴዎስ የሳውዲውን ምክትል ሚኒስተር በአዲስ አበባ ተቀብለው ያነጋገሩት በሁለቱ ሀገራት መካከል ያለውን የረዥም ጊዜ ግንኙነት ይበልጥ ለማጠናከር ታስቦ የተዘጋጀ መድረክ ነው። ሚኒስትሩ የሁለቱን ሀገራት ጥቅም ለማስከበር ሲባል የሁለትዮሽ ትብብርን ይበልጥ ማሳደግ እንደሚያስፈልግ አጽንኦት የሰጡ ሲሆን በሳውዲ አረቢያ የሚኖሩና የሚሰሩ የኢትዮጵያ ዜጎች ደህንነት የመጠበቅ አስፈላጊነት በልዩ ሁኔታ አንስተዋል። በተጨማሪም በባህረ ሰላጤው ግዛት ውስጥ ስራ ለሚፈልጉ ኢትዮጵያውያን ሰራተኞች ህጋዊ የስራ ዕድሎችን ማመቻቸትና ማስፋፋት እንደሚገባም ገልጸዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስተር ዋሊድ አልክሪሽ በበኩላቸው እንደተናገሩ ሳውዲ አረቢያ ከኢትዮጵያና ከህዝቧ ጋር ያላት የቆየ ግንኙነት ትልቅ ዋጋ ትሰጠዋለች። ህጋዊ የሰራተኞች ስምሪትም ለኢትዮጵያውያን ሰራተኞች አስተማማኝ እና ደህንነት የተጠበቀ የስራ ዕድል ለማረጋጋት ትልቅ ሚና እንደሚጫወቱ አመላክተዋል። ሁለቱ ወገኖች በቀጠናው የሰላምና ደህንነት ጉዳዮች ላይም ሀሳብ የተለዋወጡ ሲሆን በቀጠናው የሚከሰቱ ግጭቶችን በፖለቲካዊ መፍትሄ ለመፍታት ብቸኛው አማራጭ ውይይት መሆኑን አስምረውበታል። ይህ ዲፕሎማሲ ግንኙነት የተካሄደው በሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞችና በእስር ላይ ያሉ ዜጎች አያያዝን በተመለከተ በኢትዮጵያ ውስጥ ከፍተኛ የህዝብ ስጋት በተፈጠረበትና በተለይም በቅርቡ የተፈጸሙ የሞት ቅጣቶችና የስደተኞች ሁኔታ መባባሱን የሚገልጽ ሪፖርት በወጡበትም ወቅት ነው። ባለፈው ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ቅዱስ ሲኖዶስ ከሚያዝያ 28 እስከ ግንቦት 6 ድረስ ያካሄድ የቆየውን የርክበ ካህናት ምልአተ ጉባኤ ማጠናቀቁን ተከትሎ በወጣው መግለጫ በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብት እንዲከበር፣ የርህራሄ ምህረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉ ጥሪ አቅርበዋል። ከዚህ ቀደም ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ወብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው ሞታቸውን እየተጠባበቁ የሚገኙ ኢትዮጵያውያን ሕይወት ለመታደግ የኢትዮጵያና የሳውዲ አረቢያ መንግስታት ጥረታቸውን እንዲያጠናክሩ አስቸኳይ ጥሪ አቅርበዋል። የዲፕሎማሲ ግንኙነት ዓላማ የሰውን ሕይወት መጠበቅ በመሆኑ የኢትዮጵያ መንግስት በታላቅ አደራ ስሜት አሁን ለሚደረጉ ጥረቶች ልዩ ትኩረት እንዲሰጥ እናሳስባለን ብለዋል። አክለውም ያላግባብ የተፈረደባቸው ልጆቻችን የሞት ፍርድ ተቀልብሶ ወደ ሀገራቸው የሚመለሱበት መንገድ እንዲመቻች ከሳውዲ ባለስልጣናት ጋር ከፍተኛ ደረጃ ያለው ውይይት እንዲደረግ ጠይቃለን ሲሉ ጥሪያቸውን አስተላልፈዋል። በተጨማሪም ሁማን ራይትስ ዎች ሚያዝያ 21 ዓ.ም በወጣው ማስጠንቀቂያ ከእጽ ጋር የተያያዙ ወንጀሎች ቢያንስ 68 ኢትዮጵያውያን ስደተኞች የሞት ቅጣት ተደቅኖባቸዋል ሲል የገለጸ ሲሆን ሚያዝያ 13 ቀን ደግሞ 3 ኢትዮጵያውያን መገደላቸውን አስታውቋል። የመብት ተሟጋች ድርጅቱ በሪፖርቱ እንደጠቀሰው ከሆነ አንዳንድ ታሳሪዎች በኢትዮጵያ በስፋት ጥቅም ላይ የሚውለውን ነገር ግን በሳውዲ አረቢያ የተከለከለውን ጫት በመያዛቸው የተፈረደባቸው ናቸው። እነዚህ ዜጎች ድርጊቱ በሀገሪቱ ወንጀል መሆኑን ሳያውቁ ወይንም ተገደው ጫቱን እንዲያጓዙ የተደረጉ መሆናቸውንም ተመላክቷል። ባሳለፍነው ወር የትግራይ ወጣቶች ጉዳይ ቢሮ በሳውዲ አረቢያ በሚገኙ ኢትዮጵያውያን ታሳሪዎች ላይ የተላለፈውን የጅምላ የሞት ፍርድ ሲል የገለጸውን ውሳኔ በተመለከተ ስጋቱን ገልጾም ነበረ። የቢሮ ኃላፊ አቶ ሀይሽ ሱባጋዲስ ለአዲስ ስታንዳርድ በሰጡት ቃል በሳውዲ አረቢያ አሲር ክልል በሚገኘው ሀሚስ ሙሻይት እስር ቤት ከ200 በላይ ኢትዮጵያውያን ወጣቶች ታስረው እንደሚገኙና ቢያንስ 64 የሚሆኑ ደግሞ የሞት ፍርድ ሊፈጸምባቸው የሚችልበት አደጋ ተደቅኖባቸዋል ብሏል። አቶ ሀይሽ ሱባጋዲስ ለጉዳዩ ትኩረት እንዲሰጥ ያሳስቡ በውጭ ጉዳይ ሚኒስቴር የምንጠብቀው በመቶዎች የሚቆጠሩ ዜጎቻችን በተመለከተ እየተሰማ ያለውን የጅምላ ጭፍጨፋ እንዲሁም የጅምላ ግድያ ዜና ላይ የያዘው ዝምታ እንዲሰበር ነው። ይህ ዝምታ ለሀገር ውርደት ነው ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።